ዘመቻ አንድነት በጎጃም ግንባር እንደቀጠለ ሲሆን 10 የጠላት ኃይል ፋኖንም ተቀላቀለ። አንድ ብሬና 5 ክላሽ በመያዝ 6 አድማ ብተና አባላት ግልገል ፋኖች የደጀን ዛምብራ ብርጌድም ተቀላቅለዋል። በተመሳሳይ 4 መከላከያ ጃዊ መሰከል መብረቁ ብርጌድም መቀላቀላቸውም ተሰምቷል። በጥቅሉ ከ10 በላይ የጠላት ኃይል የአማራ ፋኖ በጎጃምን በዛሬው ቀን ብቻም መቀላቀላቸውም ተሰምቷል። ጠንጌታ ይፍታይ ንጉሴ ክፍለ ጦር በሁለት ግንባሮችም ሲፋለም ውሏል። በረኞች ጅበላ ሙተራ ብርጌድ የፖማርያምና አርጀና ላይ በደብረ ማርቆስ ማረሚያ ቤት አካባቢ ውጊያም ሲያደርግ አርፍዷል። በዚህም አውደ ውጊያ 2 የወታ ጠላት ሲደመሰስ አንድ ኦባማ ቁስለኛ ጭነውም ወስደዋል። ሬሳቸውን በየመንገዱ እያንጠባጠቡም ቀርተዋል። ቀስተ ደመና ብርጌድም በተመሳሳይ በዛሬው ዕለት ጠላት ላይም ሲረፈርፉት ውለዋል። ጃዊ መተከል 4ኛ ክፍለ ጦር መብረቁ ብርጌድ ቡኒጅራ የሚባል ቦታ ላይ አስደናቂ ኦፕሬሽን የፈጸመ መብረቃዊ ጥቃት የሞቱት የመከላከያ ሰራዊት አባላት ቁጥር ወደ 37 መድረሱም ማወቅም ተችሏል። እንዲሁም 4 የመከላከያ አባላት ከርቶ ፋኖንም ተቀላቅለዋል። ፋኖ ከባድ ምት የተበሳጨው የጠላት ኃይል ንጹሃን ማህበረሰብን በማሰቃየት በመዝረፍ የከዳ መከላከያ ያለ አምጡት በማለት እየደበደባቸውም ይገኛል። 2 በሬዎችንም ዘርፎም መመለሱም ተሰምቷል። ዘመቻ አንድነት በወሎ እንደቀጠለ ነው። እሸት ክፍለ ጦር የተቆጣጠራቸውን ቀጠና ለማስለቀቅ የመጣ የጠላት ኃይል ላይ ታላቅ ድልም አስመዘገበች። የአማራ ፋኖ በወሎ ቤተ አማራ ላስታ ሳምነው ኮር ስር የምትገኘው አያኖ እንየው የምትመራው እሸት ክፍለ ጦር በሪሁን ሻለቃ ኃይሌ ሻለቃና የክፍለ ጦሩ ቃኝ ነበልባሎች በቅንጅት ያገዛዙን የብልጽግና ወንበር አስጠባቂ መከላከያ ምንሻና አልማ መከላከል የፋኖ ኃይልን በከባ ለማፈን በመጣው በተቃራኒ በሚገባው ቋንቋና ግራ በመጣበት እግሩ ሙትና ቁስለኛም ይዞም ተመልሰዋል። ሚያዝያ 1 ቀን 2017 ዓ.ም ከንጋቱ 11 ሰዓት ተኩል እስከ 5 ሰዓት ተኩል በተካሄደው ውጊያም የጠላት ኃይል መነሻውን ሹምሻ በማድረግ በ3 አቅጣጫ ማለትም በሙጫ ብረት በጣዳና በተከዜ መንደር አስፍቶ በመምጣት ወደ ገለምሶ ለመግባት ቢሞክርም አንድ ጥይት ለአንድ ጠላት የሚል ቅንድቡን የሚላጩት ነው። ነበልባል ፋኖች በሙጫ ብረት በኩል በቆረጣ በመግባት ጠላትን አይቀጡ ቅጣትን በመቅጣት ብዛት ያለውን ሙትና ቁስለኛም ይዞ ወደ መጣበትም ፈርጥጦም ተመልሷል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ በዘመቻ አንድነትም ተጠናክሮም ይቀጥላል። ወደ ትግራይ ክልል እንዘልቃለን። በትግራይ ክልል ባለፈው 2 ዓመት ከ1664 ሰዎች በተቀበሩ ፈንጆች ጉዳት እንደደረሰባቸውም ተገለጸ። የፕሪቶሪያው የሰላም ስምምነት ከተፈጸመ ወዲህ ይህንን ያክል ቁጥር ያላቸው ሰዎች ጉዳት ሲደርስባቸው ከነዚህ ውስጥ 259ኙ ደግሞ ህይወታቸው እንዳለፈ የመልሶ ግንባታና ልማት ድርጅት ራዶም አስታውቋል። ዓለም አቀፍ የፈንጅ ግንዛቤ ማስጨበጫ ቀንን ምክንያት በማድረግ በመቀሌ በተደረገ ስብሰባ ላይ የራዶ ኃላፊው አቶ ተስፋዬ ገብረ ማርያም እንደገለጹት የተቀበሩ ፈንጆችና ጥይቶች አሁንም በተለያዩ የትግራይ ክልሎች ውስጥም ይገኛሉ ብለዋል። የፈንጅ አምካኝ ገብረ ኃይልም አስተባባሪ የሆኑት ኮሎኔል ተስፋዬ አብርሃ በበኩላቸው በክልሉ ውስጥ በየቀኑ የፈንጅ አደጋዎች እየደረሱ መሆናቸውን ገልጸው የበጀት እጥረትና ለጉዳዩ በቂ ትኩረት አለመስጠት ስራዎችን እያደናቀፈባቸው መሆኑንም አስረድተዋል ሲሉም የክልሉ ማስ ሚዲያም ዘግበዋል። ከአማራ ፋኖ በሸዋ የተሰጠ መግለጫ። እንደሚታወቀው በቀን 37ኛ ወር 2017 ዓ.ም የአማራ ፋኖ ህዝባዊ ድርጅት በተለመደው ግብሩ በአማራ ፋኖ በሸዋ ላይ የፋዊ ጦርነት መጀመሩም ግልጽ ነው። ይህ ድርጅት ከ2015 ዓ.ም ጀምሮ በፋኖ አደረጃጀት ላይ ከፋፋይ ፖለቲካ የሚፈርስ አደረጃጀት እንዲሁም ምሁራንን፣ ፖለቲከኞችን፣ ወታደራዊ ጠበብቶችን፣ አስታራቂ ሽማግሌዎችን፣ የእምነት መምህራኖችን፣ ወጣቶችንና አርሶ አደሮች ገበሬዎችን ተፈጥሮ በሰጠቻቸው ጸጋና ምድር ላይ እንዳይጠቀሙና እንዳይኖሩ እያደረገም ይገኛል። ይህ ሁሉ የሚሆነው እንዳለመታደል ሆኖ በአማራ ህዝብ ላይ ነው። ነገር ግን አማራ ሀገር ሰርቶና ምርቶ እንዳላሳየ ዘመን ቆጥሮ ፊደል ቀርጾ እንዳላስተማረም አስተምረው የጥበብ ፋና ወጊ እንዳልነበረ የጨለማ ዘመን አብሪ እንዳላሳየ የሩቅ ሐሳቢና የቅኔ ምስጢር መምህርና ባለቤት እንዳልሆነም እንግዳ ተቀብሎ እንዳላኖረ ሀገር አልምቶ እንዳላሳደገ ተረስቶ በተገላቢጦሽ በጨለማ እንዲጓዝ ሀገር አልባ እንዲሆን የርስት ባለቤት እንዳይሆን ከርስቱ እንዲፈናቀል መሬቱን እየተቀማ ስደተኛ እንዲሆን ሀብቱ እየተዘረፈ ለድህነት እንዲጋለጥ ማንነቱና ምንነቱ እንዲረሳ እንዳይከበርም ተደርገዋል።
የአማራ ህዝብ ይህ ሁሉ ድካሙና ልፋቱ ተከብሮ የኒሻን ተሸላሚ መሆን ሲገባው እንደ ኃጢአት ተቆጥሮ በሴረኞችና በሐሳባውያን ነቢያቶች የውሸት ተረክ ተጽፎ ማንነቱን በማኮሰስና በማሳነስ እንዲሁም ቀስ በቀስ ከምድር ገጽ ለማጥፋት በተዘጋጀው የአርዮስ በጎች ሸንጎ እያዘጋጁና የጥር ወር አጋማሽ ዳውንትን ጉባኤ እየመሩ የዘመኑ ሀዎች ቀፋዎች ወይም አፋዶች አማራ ተደራጅቶ ራሱን እንዳያስከብርና ጠላትን የሚከላከል ድርጅት እንዳይፈጠር በማድረግ የቀን ከሌት ስራውን ካደረገ የቆየ እንጂ የቅርብ የ2 ዓመት በድንገትና በቅጽበት የተከሰተ የታየ ሊመስል ይችላል። ዳሩ ግን የድርጅቱ መሪ ማለትም የአፋሕድ ድርጅት መሪ አቶ እስክንድር ነጋ ከ1983 ዓ.ም ጀምሮ ኢህአዴግ ወደ ስልጣን ከመጣበት ዘመን አንስቶ በነ ፕሮፌሰር አስራት ወልደየሱስ ለአማራ ሕዝብ መዳኛ ይሆን ዘንድ የተመሰረተውን መኢአድ የመላው አማራ ድርጅት የተባለችውን ድርጅት ሰርጎ በመግባት ወደ መኢአድ መላው የኢትዮጵያ አንድነት ድርጅት ተብሎ እንዲቀየርና የመኢአድን መስራቾች ከመኢአድ እንዲወገዱ ከፍተኛ ሚናም በመጫወትም እንዲፈርስም አድርጓል። የዚህን የሴራ ፖለቲካ ከፍተኛውን የባለቤትነት ሚና የተጫወተው እስክንድር ነጋ እንቁ የሆኑ የፕሮፌሰር አስራትን ለወያኔ አሳልፎ በመስጠት እንዲሁም የፕሮፌሰር አስራት የቀኝ እጅ የሆነውን ታላቁ ደራሲና ጋዜጠኛ ኮሎኔል አሰግድ መኮንን የድርጅቱ የሚስጥር ባለቤት ነው በማለት እንዲሳደድ አድርጎ ድርጅቱን እንዲፈርስ አማራ ለዘላለም እንዳይደረጅም አድርጓል። ለዚህም ፍቱን ማሳያ አማራ ከተደራጀ ስጋታችን ነው ከሚሉ የአማራ ጠል ፖለቲከኞች ጋር እየተባበረ ለድርድርና ስምምነት በየቅጠሉ ስር የተቀመጠው አቶ እስክንድር ነጋ ነው። አቶ እስክንድር ነጋ ምናልባት አማራ ፋኖ ትግል የባቢሎን ግንብ መስሎት ይሆናል። ነገር ግን የአማራ ትግል በጩኸት የሚፈርስ ገሃነም ደጆም አይደለም። አቶ እስክንድር ነጋ አማራ ክልልን በመዞር ሲያተራምስ የቆየውና የዚህ ዘመን የሆኑ አዲሱ የትውልድ የትግል ስልት መስመር እንደቀደመ ግብሩ ለማፈራረስ ጥሪቆርጥሜ ድንጋይ ተንተርሽ እየታገልኩ ነው ብሎ በማስመሰል ቢገጋጥም ከነ ቅዱስ ጴጥሮስ ጋር ለግል ጥቅሙና ለእኩይ ተግባሩ ጌታውን አሳልፎ እንደሰጠው እንደተንከራተተው ይሁዳንም ይምሰል። ይህ ሰው በሰላይ ድርጅቶች እየተከፈለው በአማራ ሕዝብ ትግል ውስጥ ሰርጎ በመግባት ለነፍሳቸው ከመነኑ መነኩሴያን በላይ ፌስታል አንጠልጥሎ ታጋይ በመምሰል አማራን ለመደለልና ለመሰለል በመጨረሻም የግቡ መዳረሻ የሆነውን አቶ አሰግድ መኮንን በመከታተል የአማራ የፖለቲካ እንቅስቃሴ በቅርብ ርቀት በመከታተልና በማፍረስ እንዲሁም የፋኖ መዳረሻው ሸዋ አዲስ አበባ መሆኑን በመቀመር ሸዋ በመስረቅ የትግሉን ታላቅ አባታችን ደራሲ ጋዜጠኛ ኮሎኔል አሰግድ መኮንን ለጠላት አሳልፎ በመስጠት ታላቁ ሚናም ተጫውቷል። በዚህ ሰው የአማራ ፋኖ በሸዋ ትግልና መዳረሻውን አሳልፎ ላለመስጠት የምናደርገውን እልህ አስጨራሽ ታላቅ ትግል መሆኑን አይዘነጋ። በዋናነት መልእክታችን ሰራዊታችንና ህዝባችን ባንክሮ መገንዘብ ያለበት እንደ ቀድሞ ድርጅታችን አሳልፈን አንሰጥም ብለው ሌት ተቀን እየታገሉ አጥንታቸውን እየከሰከሱ ደማቸውንም እያፈሰሱ ሀብት ንብረታቸውን እየለገሱ ባሉ ፋኖችና የአማራ ገበሬዎች ላይ የደረሰብን በደል በጥቁር ስንክሳር የምናስቀምጠው ታሪክ ሰማይና መሬትም ይቅር የማይለው ደማቅ ጥቁር ጠባሳ መሆኑ ታውቆ በድርጅታችንና በህዝባችን በውልና በህግ የሚጠየቅም ይሆናል። አማራ ለብዙ ዘመናት የተከበረበትን የማንነትና ምንነት ለእንደዚህ አይነት የታሪክ ቆሻሻና እርስ በርሱ የተጫረሰ የባለጌ ታሪክ ባለቤት ለማድረግ እንዲሁም ጠንካራ ድርጅት እንዳይፈጠር የተሰራብን የሥራ ፖለቲካ ባንክሮ የመረመርን ለዘላለም ዋስትናውን የሚያረጋግጥለትን ድርጅት አቁመን ከደቂቅ እስከ ትልቅ ከትልቅ እስከ ሊቅ በማደራጀትና ትግሉን በማጥራት ግልጸኝነትን በማሳወቅ የተነሳበትን የትግል መነሻ ባለመርሳት ግቡንም ባለመዘንጋት የመጣንበትም የፈተና ቀንበር እየሰባበረ ሸክሙንም እያራገፈ ቆሻሻውንም እያጸዳ ድልም እያስመዘገበ መሄዱም ይቀጥላል። ሰላም የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ በተጠናከረ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።